ቡና መቼም አያያዙ ያስታውቃል። እውነቴን ነው። የዶሮ አይን የመሰለ ቡና ለናሳ ሀገራችን እኮ በቡና የታወቀ ነው። የሚደርስብህ የለም እኮ አባ። አይ አንቺ ደግሞ እንደው ትንዝር ሲሰጦች ክንድ የምታረጊው ነገር አሁን ካስቶ ቡና ያንቺን ይበልጥ። አቤት ያስቱን ቡና ብትቀርሸው። ቡና ሲያጠጡ ቡና ማፍላት ትንሽ አይከብድም? ምነው አንቺ ደግሞ ቡና ልታስተያት ፈልግሽ? ኧረ እኔ አላልኩም። ባለፈው ለታስጠይቃት እራሷ አይደለች እንዳልጠጣም ያለችኝ። አንቺ ትናንትና ቁጭ ብለሽ እኔ ጋር ቡና ስትጫወት ነበር? አዎ ባለፈው ዕለት እኮ እኔንም እኮ ቡና መጠጣት አቆምኩኝ ስትለኝ ነበር እኮ። እናንተ እኔ መቼ ነው ቡና አልጠጣም ያልኩት? ቡና አልጠጣም ያልኩት ሌላ ቡና ነው። አልገባኝም። ቀስ እያለ ይገባሻል። ምን አርጊ ነው የምትሏችን? ሴቱ አልጠጣም ካለች አልጠጣም ነው። ምን አርጊ ነው? ምን በቃ እምቢ ካለች እምቢ ነው። እውነት ግን ምንድን ማጠጭው? ኧረ ተው ከቢ፣ አንተ ራሱ ባጠጣ ነው የሚሻለው። ምን ማለት ነው? አልገባኝም። ገባኝ። ይኸውልህ ሰሞኑን የእነሱ ቡድን ተሸንፏል። ስትሸነፍ ደግሞ ምግብ መጠጥም ሻይላትም ይዘጋታል። ከብዬ ለትንሽ ጊዜ ሰሞኑን ነው እንደሚያደርጋት። ቆይ አንቺ ሴትዮ ግን ለምንድን ነው እኔ የማታየኝ እንዴ? ውረጅ እንጂ ከራሴ ላይ። ምነው ውሸት ተናገርኩ እንዴ? እናንተ ሰዎች ለምንድን ነው ግን ዝም የማትሉት እንዴ? እኔ ተናግሬያለሁ። እዚህ ቤት ስለ ኳስ መስማት ማየትም አልፈልግም። በቃ በኳስ ነው የምትከራከሩት አንተ? አቤት መድኃኒዓለም። እኔ እኮ ዝም ብለህ የምትረሳ ብቻ አይመስለኝ። ለካ ዝንጉም ነህ። በዚህ በሽታ ትሰቃያለህ። አንቺ አሰተሽ አሳትኝ በበሽታ ይሰቃል። ጉድ ፈላ። እንደው አሁን ማን ይሙት በእኛ ሀገር ባህል ቡና ሲፈላ ያለ ቡና ቁርስ ተፈልቶ ያውቃል? ይብላኝ ለአንቺ እኔ ሲዤ እመጣለሁ። አዎ ምንድን ነው ሾርኔ? እቺ ሴትዮ ለምንድን ነው ሁሉ ነገር ከኋላ የምትናገረው? እኛ ሀገር ሁሉ ነገር ፊት ለፊት አትናገርም እንዴ? ምን አይነት አስቀያሚ ሴትዮ ናት? አስቀያሚ ትያል ማዝን ነው አስቀያሚ ያልሽው? አዎ በቃ እኔ ስናደድ የምናገረውን አላውቅም። ይቅርታ። በቃ ዋናው ይቅርታ መጠየቋ ነው። ልታጠፊ ልትበዳደይ እኮ ትችያለሽ፣ ችግር የለውም። ግን ይቅርታ ደግሞ መጠየቅ በዚያ ውስጥ አስፈላጊ ነገር ነው። ሰውን ትልቅ የሚያደርገው ይቅርታ ነው። ግን አንድ ነገር ልንገርሽ፣ ከዛሬ ጀምሮ እኔ ግቢ ውስጥ መበዳደል አይቻልም። ተናገርኩ በኋላ ደንግጫለሁ። ያው ግን ያናድዳላ ነገሯ። ለምን ከኋላ ታወራለች? እኛ ሀገር ይኸውልህ ሀሜት የሚባል ነገር የለም። ከወደድንም ከጠላንም ሁሉ ነገር ግንባራችን ላይ ነው የሚታየው። እዚህ ሁሉም ውሸታም ነው። አንተ በሆዱ ቂም ይዞ እየጠላ ይስቃል። ሀየኔ ሀገሬ ግደለኝ። ያው ይሄም ቢሆን ሀገሬ ነው። ጋሽ ከቤ ግን እርስዎ ግን ኳስ ያውቃሉ እንዴ? ድነችና ከበደ ትልቁ አንተ ኳስ ታውቃለህ? እኔን እውነቴን ነው የምልህ። እኔ በምጫወትበት ጊዜ ቅጽል ስም ነበረኝ። ኳስን ፈጠራት ከቤ ነበር የምባለው። አይ ጩኸት ስታዲየም ሙሉ ከበደ 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 ነበር የሚባለው። ልንገርህ ሞት ማለት በወጣትነቱ ኳስ ተጫውተዋል። እንዴት ነው ያሳለፈው? ምን ሆነ ነው ግን? እንዴት ነው የምትጠይቀኝ አንተ? ስማ እኔ ስጫወት የእኛ ደጋፊ ቶ የተቃራኒ ደጋፊ ራሱ ጋሽ ከቤ ጋሽ ከቤ ጋሽ ከቤ ወጣት ነኝ ግን አክብሮት እኮ ነው ጋሽ የሚሉ እንዴ። አንተ ተው እንጂ እንዴት ነበር አመታት ነበር እኮ እንዲች አድርገን ቀርቀብ አድርገን ደግሞ እንዲመመታት ነበረች ወደ ኋላ። አይ እሷን የመታወት ጊዜ ስታዲየሙ ሁሉ እንዲህ ብሎ ይገረም ነበር። አለፈ መቼ አለፈ። አሁን ስትጠይቀኝ ምን ትዝ አለኝ? አንድ ጊዜ ለኢትዮጵያ ብሔራዊ ቡድን የተጫወትኩ ጊዜ ከናይጄሪያ ዓለም ዋንጫ ማጣሪያው ደረሰን። አሁን ለካ ከዚያ በፊት የነበሩ ጨዋታዎች ላይ ጠቅላላኛ ተጫዋች ተጎድቷል፣ ጉዳት ገጥሞታል። አሁን አሰልጣኝ መጣና ከበደ አቤት ተጫዋቾች ተጎዱብኝ፣ የቀራችሁት አንተና በረኛው ብቻ ናቸው፣ እንዴት አድርገን እንጫወታለን አለ እና ስለው በቃ ለፊፋ ነግሬ ፎርፌ አንጫወትም ብዬ ደብዳቤ ልንሰድ ነው አለ። የት ፊፋ? ፊፋ አዎ ዋና ጽሕፈት ቤቱ አይደረግም አልኩት። አይደረግም። እኔ እኮ ስማ ልንገርህ ከበደ ነኝ፣ ብቻዬን ህይወቴን ለአገሬ። የዛኔ እኮ ለገንዘብ ለማሊያ ነው የምንጫወተው። ልንገርህ ለማሊያ ነው ሙት። ኋላ እምቢ አልኩት። አዲስ አበባ ተደወለ፣ ፌዴሬሽን ተጠየቀ፣ መንግስት ፈቃድ ሰጠ። 2 በ11 ይጫወቱ ተብሎ በረኛውና እኔ እነዚህ 11 ደግሞ ናይጄሪያ ገባን ጀመረ። በረኛው እንዳትወጣ መስበር እንዳታልፍ አልኩት። አንተ ከመሃል ሜዳ አንድ ጊዜ እኛን የጀመረው ወደ በረኛው አቀበልኩት። በረኛው መልሶ ሲያቀብለኝ እጥፍ ደግሞ መለስ
ደግሞ ቀለስ አድርጌ መሀል ላይ ስደርስ 6 ቁጥር የናይጄሪያ መቼም በእውነት ጎልያድን ነው የሚያለው። ትልቅ ነው፣ ሐውልት ነው የሚመስለው። እንደው እንዲህ ብሎ አልመጣብኝም አልኩና እንዲፈዘዝ ሲል በእግሩ ስር ሾለክ አድርጌ እኔ በዚህ እደው አለ ህዝቡ አቃጩ ማርያም የመጣ እልም አድርጌ በረኛውና እኔ እንዲህ ፊት ለፊት ተገጣጣ። ትዝ ይለኛል በረኛው ኳሷን እንዲያቆምኩና ስለው ወዲህ አልወደቀም፣ አልነካሁትም እኮ ኳሱ። አይ ቴክኒክ አልፌ እኔና መረቡ አንተ እንደው እንዴ ልነቀንቀው ሰው ዳኛው ፊሽካ ነፋ። እንዴ ምን ነው ደርሼ ጎሉን ሳላገባ ስል ለካ በዚያ በቀኝ በኩል የነበረ አራጋቢ እንዲህ ባንዲራውን ይዞ በእኔ ቴክኒክ ተደንቆ እንዲህ ዝም ብሎ በስሜት ተነስቶ አጠገቤ ደርሶልሃል። እንደገና ይጀመር ተማለ ተመሃል ሜዳ እንደገና ተመሃል ሜዳ ጀምሬ አጥፌ በረኛው ጋር ስደርስ ፊሽካ ነፋ። ዳኛው ተበሳጭ። አልጫወትም ማሊያን እንዲሁ ልቅ አድርጌ ትዝ ይለኛል እንዲህ ጣልኩት። በቃ እንደዚህ በላይ እርቃነ ስጋዬን በቃ አንተ እንደብድ አደረገኝ ታውቃለህ። ኧረ ኳስ መጥፎ ነው ስሜት እንደብድ አደረገኝ። አልጫወትም እንዲያው ሃይ በባል ፊፋ መጣ ለመነኝ፣ እምቢ አልጫወትም። ኋላ ይጣራልኝ ዳኛው ከየት ነው የመጣው አልኩ። ይጣራልኝ ማን ነው ዳኛው አልኩ። ሲጣራ ግብጻዊ። ግብጽ ደግሞ ከኛ ጋር ታውቃለህ ጠብነን ባባይ። አዎ ከዚያ ወይኔ ቢቀርብኝስ ኳስ ቢቀርብኝስ ብዬ ተውኩት። አንዱ አልፎ አሁን አመለከታለሁ። አልፎ ኢዞቢዮ ነበር የሚደውልልኝ፣ አሁን የለም። ብራዚል ባልንጀራዬ ነው። ፔለም አለፈ ባልንጀራ። ያሳዝነኛል። አባጋሼ ይሄ ነገር ግን ትንሽ አልተካበደም? ያልነበረ ሰው እስቲ ተይው። አልፎ ሲያወሩት ቀላል ነው። እስቲ ተይው ያልነበረ ሰው እስቲ ተይ። አሁን የኢትዮጵያ ብሔራዊ ቡድን አሰልጥነን አሉ እያሰብኩበት ይቅርታ መደባለቅ ይቻላል? እቺ ሴትዮ አማታል እንዴ? ተቀላቅላ ቁጭ ካለች በኋላ ነው ልቀላቀል የምትለን። ደግሞ እዚህ ጋር አዲስ ሰው አለ የምትጠይቂኝ? ባልሳሳት ጆሮሽን ያምሻል ብል። ኧረ ያመኝም። ለምን አይጠይቀችኝ? አቦኛ እኮ ጮክ ብለን ስለምናወራ ጆሮአችን ማይሰማ ስለሚመስላት እኮ ነው። ለምን? የሁሉም ሰው ጆሮ እንደነሱ ስለሚመስላቸው ነው ጮክ ብለው የሚያወሩት። ኧረ ብራሽ ተመስገን ነው። እኔ ጤነኛ ነኝ። ማቱን አታምጭብኝ አቦ። ይሁን እናቴ፣ አንቺን ቡና አይደርስም። ወዲያችሁን መስመር ስቷል። እኔ ልሄድላችሁ። ኧረ ጋሼ ቡና ቃስ ብሎ ሰከን ብሎ በርቻቸስ ብሎ ሲፈላ እኮ ነው ደስ የሚለው። ይሁን አንዬ፣ አንቺ ረጋቤና ሰከን አድርገሽ ጠጪ። እሺ ጠጪ። አይ ኳስ ነበረ እኮ እሰይ ሞከክ ብለህልኝ መጣህ አይደል? ወንድሜ፣ ወዳጄ፣ ባለውለታዬ፣ የደስታዬ ምንጭ አንተ ማለት እኮ ምን ልበል? ምን ትለኛለህ? ከዚህ በላይ ያለህን ሁሉ አልከኝ እኮ። ምን ትለኛለህ? ስላንተ አንድ ሳምንት ባወራ ቶ አንድ ሳምንት አመት ሙሉ ስላንተ ቀንና ማታ መልካምነት ባወራ አልጠግብም። ግድ የለም አመሰግናለሁ። በቃ ችግር የለም። ኖ አታመስግነኝ። መመስገን ያለብህ አንተ ነህ። እኔ እኮ አስከፍቻለሁ፣ በድያለሁ እኮ እኔ አንተ። ምን አርገህ በደልከኝ? ምን አርገህ አስከፋኸኝ? አንተን ስሼ ጠጣው። እንዴት እንደጠጣው ታውቃለህ? ምን አውቃለሁ? ንገረኝ እንጂ። አንተ እስክትመጣ አንድ ልጠጣ ብዬ ስትቆይብኝ ከዛ ደገምኩኝ። እሺ። ከዛ አሁን ይበቃኛል አይበቃኝም ብዬ ያሰብኩ እያለ እንደገና ደግሞ ደገምኩ አሁንም። እሺ። ከዛ መጨረሻ ተነስቼ ምናምን ልመጣ ስልሞ እንደገና ደገምኩኝ። ብዙ አልጠጣሁም። አይ አልጠጣም፣ ታስታውቃለህ። አልጠጣም። በል ግባ እና ተኛ። አሁን ወዴት ሳንጠጣ? አይ በቃ እኮ ጠጥተህ ሙክክ ብለህ ጨርሰህ መጥተሃል እኮ አንተ። ስሞትልህ አብረን እንሂድና ማለት ነው። እኔ ደረስኩበት ድረስ አንተ እስክትደርስ እንድች ቅምስ አላረግም። ይኸው ልሙትልህ። ግድ የለም ግድ፣ አንተማ ትሞት እኔም አንድ ቦታ ደርሼ እመጣለሁ። አሁን ግባና ተኛ። እሺ። ተቀይመከኛል። ለምን እቀየመሃለሁ? ታዲያ ባትቀየመኝ እኮ ግብዬን ትቀበላለህ። ችግር የለም። አሁን አንተ ግባና ተኛ። ሌላ ቀን እንደሱ እንሆናለን። በል ግባ። ሂድ። አልተቀየምኩም። ግባ። አቤት መድኃኒዓለም፣ አቤት ፈጣሪ፣ እንደው ጌታ እመለምንህ እንዲህ ሳታረገኝ ውሰደኝ። አዎ እንዲሁ እንደተከበርኩ
ተመልሼ እወጣለሁ። ኧረ እንዴ ጥቅም ብለሃል እኮ ለምን ተመልሰህ ትሄዳለህ? ይል ነበር ከቤ ገና አሪፍ እየጠጣሁ እያለ አንድ ወረኛ ያለች ከቤን ካላመጣህልኝ እዚህ ቤት አትጠጣም ብላ አስወጣች። አቤት አቤት፣ ማንን ካላመጣህልኝ? አይ ከከቤ ጋር ስትጠጡ ያምርባችኋል አለች። ስማ ይኸውልህ ጆሮዬ በስነ ስርዓት ነው የሚሰማው። እሺ እንኳን ካፍ ወጥቶ የተናገርከውን አይደለም ገና ልትናገር ያሰብከውን ይሰማሃል። በላውን የጀመርካትን ወሬ ጨርሳት። አታስጨንቂኝ፣ በቃ ሌላ ጊዜ እነግርሻለሁ። አሁን ልግባ። አረ ተጨነቅ። ይኸውልህ አፍንጫህን ብዬ ሌላ ጭንቀት ሳልፈጥርልህ አሁን የጀመርካትን ወሬ ጨርሳት። በቃ እኔና ከቤ አንድ ሁለት የምንልባት ቤት ባለቤቷ ከቤን ትወደዋለች። ማንን ትወደዋለች? ከቤን ትወደዋለች። እሱ ሲወዳታል? ባይወዳት ነው እንዴ 10 ጊዜ እዛ የሚመላለሰው? ነገር ተበላሽ። ጭራሽ ደግሞ ሌላ ተጨማሪ ድራቢ። ይኸውልህ ይሄ እንዲሆን እኔ አልፈቅድለትም። ሆነ ይለኛል እንዴ? ምን ይደረጋል? ስራ ደግሞ ጠንቅቃ አታውቅም እንዴ? ጅል ሲረዳ ሲያልቅ ያምራል። እኔ የምልህ ያልከኝ ነገር ሁሉ እውነት ነው እንዴ? ልሙትልሽ፣ መከርኩት፣ ዘከርኩት፣ ምንም አይሰራልህም፣ ምንም አዲስ ነገር የለም አልኩት። እሱ የሰው ምክር አይሰማ። ምን ላድርግ? ቆይ እኔ ያልገባኝ ነገር እንዴ ሌላ ተደራቢ እንዴ? እኛስ ሁለታችን ሳናውቅ ማለቴ እኔ ሳላውቅ ነው የገባሁበት፣ እሷ አለች እያወቀች የገባችበት። እኔም ልክ እንዳንቺው ነው ያልኩት። ታውቂያለሽ፣ ምንም አይሰራልህም፣ ምንም አዲስ ነገር የለም፣ ውጭ አትበል፣ እቤት ያለህን አርፈህ ተንከባከብ አልኩት። እሱ እንደምታውቂው የሰው ምክር ስለማይሰማ ነው። ተይው እባክሽ። ተው፣ ያንተን ምክር ቢሰማ ኖሮ እንዲሆን ነበር። ቆይ እኔ የምልህ እንዴ ታምራለች እንዴ? አዎ ማማር ታምራለች፣ ግን ካንቺ አትበልጥም እንጂ ያው አልማዝን ግን ትበልጣታለች። እሷን ሁሉም ሰው አይደል እንደሚበልጣት። ትምህርት ላይስ እንዴት ነች? ተምራለች፣ ግን ካንቺ ባትበልጥም። አንቺ እስከ ስንት ተምረሻል? እኔማ 7 አጠናቅቄያለሁ። አለች አይደል እንዴ አቻልማስ ከሁለት ያቋረጥ ዘልቀሽው አይደል እንዴ? ይገርማል። እሷ ግን 6 ተኩል ላይ ነች። 6 ተኩል? አዎ 6 ተኩል ምንድን ነው? 6 ተኩል ማለት 6ኛ ጀምራ አቋርጣለች። እኔ በልጣታለሁ እንደዛ ከሆነ። የትና የት? ይኸውልህ አሁን ምን ታደርግልኝ መሰል፣ እግር በእግር እየተከታተልክ ትይዝልኛለህ። እኔ ደግሞ እጅ ከፍንጅ ነው መያዝ የምፈልገው። እሱ ቀላል ነው፣ ግን ይፈልጋላ። እኔ ይኸውልሽ በእኔ በኩል ችግር የለውም። ዋናው ነገር ምንድን ነው? ወንድሜ ከተሳሳተ መንገድ ይመለስ እንጂ እሱን እግር በእግር እየተከታተሉ እጅ ከፍንጅ እንድትይዙ ማድረግ ለእኔ ቀላል ነው፣ ግን ያስፈልጋል። ጨመር አድርጊ ለሌላ ጊዜ። ይቅርታ የኔ ወንድም፣ ምን እየሰራ እንደሆነ ማወቅ እችላለሁ? ይቻላል። ድርሰት እየጻፈ። ወይኔ ጉዲ! ደራሲ ነህ? አዎ ደራሲ ነኝ። በእናትህ ከዚህ በፊት የጻፍካቸው ስራዎች አሉ? ማለት አታውቂኝም ማለት ነው? በለጠ ሲባል እንኳን አልሰማሽም? በለጠ ሲባል እንኳን ሰምቻለሁ። ስሜ እኮ ገኗል። የት ሰምተሽዋል? እዚህ ግቢ ውስጥ። አቤት አቤት! ማን ጠራ? እኔ ማንም ሲጠራ ካልሰማው። አያችሁ አይደል? እኛ ደራሲዎች ስንጠራችሁ አትሰሙ። ካራክተሪ በለጠ፣ በልዬ እያለ ሲጠራኝ ይሄኔ ስክሪፕቶና ወረቀት መያዝ ነበረብሽ። ዋው! እንግሊዘኛ ነው የምትጽፈው? አይ አይደለም። አሁን እንግሊዘኛ ወይ ካራክተር ምናምን ብለህ ስታወራ እየሰማው መሰለኝ። አማርኛ ግን ያዋጣል? ማለቴ እንግሊዘኛ ዓለም አቀፍ ቋንቋ ስለሆነ ገቢዋም አሪፍ ነች፣ ብዙ ሰውም ያነብላል ብዬ ነው። እኔም የምጽፈው ትላልቅ መጽሐፍቶች ስለሆነ ትንሽ ጥናቶች ይጠይቃሉ። ቢያንስ አንድን መጽሐፍ ጽፎ ለመጨረስ ከ6 እስከ 10 ዓመት ይፈጅብኛል። ዛት ኢዝ አሜዚንግ! በጣም ጎበዝ ደራሲ ነህ ማለት ነው። አንድ ጥያቄ ልጠይቅህ? ይቻላል። እስከ ዛሬ ስንት መጽሐፎችን ጽፈዋል? ይሄ ገና የመጀመሪያ ነው። ዋት ወንድሜ፣ መጽሐፉ ላይ ያሉትን ሰዎች ወልደ አሳድገ ምናምን ነው የምጽፋቸው? እኔ የምጽፈው ለሚቀጥሉ ትውልድ ስለሆነ ትንሽ ጊዜና ጥናት ይፈልጋል። ያውልህ
አንድ ነገር ልበል፣ ለአሁኑ ትውልድ ስትል ለሚመጣው ትውልድ እንዳይሆንብህ። በነገራችን ላይ አንድ ጥያቄ ልጠይቅህ። እኛ ደራሲያን ብሄርንበት ጥያቄ መቀበል ልምዳችን ነው። ኦኬ፣ የጀመርካትን መጽሐፍ ለመጨረስ ስንት ጊዜ ይፈጅብሃል? ትንሽ ነው፣ 8 ዓመት። ምን? የኔ ወንድም እድሜን የምቆጥረው በሰዓት ነው እንዴ? አንድ ልምከር። ምን? የጀመርካትን መጽሐፍ ሳትጨርስ ልትሞት ስለምችል ማለት ነው። ለመጀመሪያው ልጅክ ታሪኩን እንዲጨርሰው ንገረው። ብዙ ጊዜ ሰዎች ደራሲ እንደሆንኩኝ ስነግራቸው አያምኑኝ። ለምን እንደማያምኑኝ አላውቅም። የመርሳት አመል ቢኖርብኝ ደራሲ መሆን ይከብደኛል ወይስ አይከብደኝም? ደግሞ አሁን ታላቅ ዓለም አቀፍ ደራሲ እንደመሆን ውስጤ ይነግረኛል። አሁን የጀመርኩት መጽሐፍ አለ፣ ትልቅ ቦታ እንደሚያደርሰኝ ያውቃል። 2 ዓመት ሙሉ ጊዜ ሰጥቼ ነበር የጻፍኩት። በፐርሰንት ቢያንስ 5% የሚሆኑ ጽፌያለሁ። ያው በዛ ጊዜ ደራሲ ስትሆን በፐርሰንት አታስቡ። ታላቁ ተመራማሪና ደራሲ ክርስቲያኖ ሮናልዶ የጻፈው መጽሐፍ ላይ 7ኛውን ገጽ ብታነብ ላይፍ ነው የሚቀየረው። አረ ክርስቲያኖ ሮናልዶ እግር ኳስ ተጫዋች ነው። ታዲያ ማን ነው? ብቻ ታላቅ ደራሲ የጻፈው መጽሐፍ ብታነብ እኔ ልንገርህ ላይፍ ነው የሚቀየረው። ገዝዬ ወይ ስራ ምንድን ነው? አሁንማ የኔ ስራ እግር በእግር እየተከታተሉ ያለውን ነገር እየመጡ ላንቺ መንገር። ይኸውልህ እኔ ማስረጃ ብቻ ነው የምፈልገው። በማስረጃ ነው የማምነው። ያደረጉትን፣ ያወሩትን፣ የበሉትን፣ የጠጡትን ሳይቀር እንድትነግረኝ ብቻ ሳይሆን እንድታሳይኝ እፈልጋለሁ። እንድታሳይኝ እስቲ በፎቶ ነው ማሳይሽ? ከፈለክ በፎቶ ከፈለክም ደግሞ እየሆንክ ማሳየት ትችላለህ። አይከብድ። በእኔ ላይ ሌላ ተጨማሪ አማረው አሁን በእኔ ይደረባል። ከኔ ምን አተነው አላለችም። እውነቷን እኮ ነው። ባዳ ግን ባዳ ነው። ኧረ ተመስገን በይ። በዚህም ከበቃው ሰውየው ገዝዬ ሶስተኛ ገዝዬ ሌላም አለች እንዳትለኝ። እሱን ማስረጃ እየፈለኩ ነው። ገዝዬ ግን እውነትህን ነው። ዛሬ አልጠጣህም አይደል? እውነትህን ነው የምታወራው? ይኸው ልሙትልሽ። እሺ ሌላኛዋ ማናት? ይኸውልሽ አሁን ማስረጃ ሳሊዝ እንደዚህ ነው እከሊት ነች እንደዚህ ብዬ ማለት አልችልም። ግን እስከዛው ድረስ ሀና በዓይነ ቁራኛ ተከታታያት። ይኸውልህ መጀመሪያም ገና ገብታ ስትንቀሸቀሽ አላማረኝም። ራሴ አስገብቼ በራሴ እጅ ተበላሁ። እሺ ከእሷ ጋር ጀምሯል እያልከኝ ነው? ይኸውልሽ ከሀና ጋር ጀምሯል አልጀመሩም ብዬ ልልሽ አልችልም። አሁን ግን አይናቸውን ሳየው ምናቸውም ደስ አላለኝም። ሲተያዩ አየህ፣ የሆነ ነገር አይተሃል ገዝዬ። ቆይ ገዝዬ ናሽ፣ ይኸውልህ እች መናጢ እንዳሰማሽ እሺ? ምንም ነገር እንዳሰማ። ጥቃት አልወድም። ገንዘብ አታስብ እሺ? ያዝ። ይኸውልሽ አሁን ምን አደርጋለሁ መሰለሽ? የሆነች አንድ ያሰብኳት ነገር አለች። ልክ እሷን ስጨርስ ሁሉንም ነገር እነግርሻለሁ። አይ አሁን ሚስጥር ነዋ፣ ሚስጥር ነዋ። ግን በቃ የከቤን ጉዳይ ለኔ ጠዩ እሺ? ምንም ችግር የለውም። ከቤን እግር በእግር እየተከታተሉ ላንቺ መጥቶ መንገር ነው ስራዬ። እሷን አንቺ ነይ ቁጭ በይ። እኔ የምለው ይሄ ግቢ ምንድን ነው እንደዚህ ጭር ያለው? አሁንማ ሴጣን ገላውን ልጁ የሚያጥብበት ሰፈራል እንዴ? ቺቺ ምን ትለቺቺ? ምንድን ነው የምታወሪው? የምን ሴጣን የምን ገላ የምን ውሃ ፍለጋ ነው ደግሞ? ቢታጠብ ገላውን እኔ ግቢ ነው እንደ ሴጣን የሚታጠበው? አዋ ሁሉም የሚሮረጥበት ሰፈራል እንዴ? ኧረ በስመ አብ! አንቺ እንዴት ነው የምትናገረው? እቺ የምር ነው የምትከየት አምጥተሽ ስለ ሴጣን የምታወሪው እንዴ? ምኑ እንደበላለቀችው እናንተ አይደለም እኮ ጋሽ ከቤ። ምንድን ነው ከብ ብለሽ ቅሪ። እቺ ሳትከበቢ ቅሪ። እንደው ክብ ዳቦ እንደናፈቀሽ ሙች። ምን ታወራለች እቺ እናንተ? ይኸውልህ በቃ አራዳ ቋንቋ ነው። የአራዳ ሰዓት ደርሷል ማለቴ ነው። እርር ብለሽ ቅሪ። ሌላ ምንም አይደለም። እርር ያርግሽ የእናት አባት ያምላክ። አሁን እርር ያርግሽ። እንደው ከየት ገጥመው ነው እናንተ አሁን ሰይጣንና ገላ መታጠቡን የአራዳ ቋንቋ ብላ መታወራው? ኧረ በስመ አብ! ይኸውልህ ጋሽ ኧረ እንደው ዝም በይ፣ እንደው ዝም በይ። አፍሽን እዛ ሰብስቢልኝ። አንድ ነገር እንዳትናገሪ
ለነገሩ እውነትሽን ነው። ሰይጣንማ አራዳ ሆኖብናል እንጂ አራዳማ ሰይጣን ነው። እንዴት በይኛ እንዴት በይኝ እስኪ እንዴት ማለት ጥሩ አየሽ። በማያጣላ በማያነካክስ ጉዳይ ጉሮሮ ለጉሮሮ ተያይዘን እየተጣላን ከረምን። አራዳው ትንሽ ይሰጣል፣ እኛ እንባላለን። እንዳንቺ አይነቱ ደግሞ ከውካዋ የተንከወከበ ጥላቢስ ደግሞ አራዳ ነኝ ብሎ ሲቅም ሲጠጣ ሲያጨስ የትም ሲጋደም ይውል ይመጣና አራዳ ነኝ ይላል። አረ እንደው ተይኝ እባክሽ፣ እንደው ተይኝ እስኪ። እንደ አራዳነት መገለጫው ይሄ ነው ወይ? አረ እንደው ይሄ ትውልድ ሰራዳጃ እሱን ያስምርልኝ። ሃይ እኛ ብቻ ነን የምንወቀሰው? መጠጣትና መቃሙንስ ቢሆን ከማን ወሰድን? ቆይ ኧረ ይሄ ሁሉ የሚሸጥበት ቦታ ገብቶ የሚገኘው ሽማግሌ የልጅ ልጁን የሚያክል ሴት አቅፎ አይደል የሚቀመጠው? እሱ አይወቀስም? በቃ አንድ ትውልድ ነው እንደ ያለው አንድ ትውልድ እያላችሁ የምትወቅሱን ይሄ ትውልድ እያላችሁ። አይ ቆይ ኧረ እርሶስ ቢሆኑ ጥንብስ ብለው ሰክሮ እየተንገራገሩ አይደል የሚገቡት? እገባስ ወድጄ ነው እንዴ? ስሚ ሰው እኮ ጥንብስ ብሎ እየተንገዳገደ የሚገባው ወዶ አይደለም እኮ። አንዳንድ ሀሳብ ውስጡ ያልተፈጣ ችግር ውስጡ ያለ ሰው እንኳን መጠጥ ጠጥቶ የእግዚአብሔር ውሃ ከባንቧ ቀርቶ ጠጥቶ ስክር ድብል ሊል ይችላል። ሀሳቡ ነው የሚያሳክር። አረ አይደል እናንተ የምትጨነቁበት ነገር አለ፣ እናንተ የምታስቡበት፣ እናንተ የምታልሙት ነገር አለ። የእኛ ግን ምንም የለም። በቀኛ ብቻ ነው የምትወቅሱት ማለት ነው። የወሎት ሁሉም ሰው እኮ ፈልጎ አይደለም የሚገባው። ሁሉም የራሱ ጭንቀትና ሀሳብ ኖሮበት የሚገባ አለ። ሲቀጥል ደግሞ በጓደኛ የሚገፋፋም አለ። የሚሰራው አቶ ተቀምጦ ደግሞ የሚውልበት አቶ የሚገባ አለ። አንድ እውነት ልንገሮት ግን ሁሉም ከዚህ ውስጥ መውጣት ይፈልጋል። የሁሉ ጋሼ እኔ እያስጨነቁኝ ነው። በአራራ ሰዓት የመጣው ይጨቃጨቁኝ። እኔ ይቻለሁ አቦ እንደ ሰውነቷ መላሷም ከበድ ያለ ነው። ትናገረው የለ እንዴ አንተ? ታምቦለቡል የለ እንዴ? ታመጣው የለ እንዴ? ተወስዶ የለ እንዴ? ሆይ ንግግር አጣደፈች እኮ ከላይ ከታች። ምነው ያንቺን ጭንቅላት ከአንገትሽ ላይ ነቅሎ በለጠ ጭንቅላት ላይ ቢገጥምልኝ ባገኘው ነበረ። ምን ዋጋ አለው? እንጀው ብቻ አስቴር